አትለይ ሃናን እዛው ዋሻው ውስጥ በገመድ የሚወጣው ሳንደርስ ትንሽ ወዳ ፈቀቅ ብሎ ዋሻው ውስጥ ሃናንን እዛው ላይ ደፍራችሁ እንዳስቀመጣችኋት ተናግራለች። ሁለተኛ አሟት ስትታመም መድረሻ አጣችሁ አውጥታችሁ ጥላችኋት የመን አንስቶ የመን የጣላት ልጅ እሷም እዛው ውስጥ እንዳለ ተናግራለች። ሶስተኛ አንድ ወንድ ልጅ በዛው ሲያልፍ እናንተ ወንዶቹ ተከትላ ከዋሻው ስትወጣ ወደ ኋላ እንደመለሳችኋትና እቺ ልጅ አልሞተችም ሙታለ ተብሏል እንደ ሲባል አይ አለች ዝም በል ተብሎ እንዳለፈ አራት ምስክር ሰምተናል። አራት ሰው ገባረለ ይሄ ሙታለች ብሎ ሙታለይ ብላችሁ በሰው ላይ የምታደርጉት ድራማ የከሸፈ ነው። አንደኛ ልጅን ድምፅ አሰሙን፣ ሁለተኛ ወይ ወደ ሳውዲ ወይ ወደ የመን መልሱ። እኛ የእሷን ቀብር ለማየት አንመጣም። ጋላክሲ ስልክ ይዛችሁ እሷ ደከመኝ ልረፍ ብላ አረፈችበት ቦታ አብረዋት የነበሩ ልጆችን ወደፊት ይዛችሁ ሂዳችሁ እናንተ እሷን ወደ ዋሻችሁ አስገብታችሁ ሂዳችሁ እሷ ጋር የነበሩትን ሰዎች ሙታለች ሂዱ ብላችሁ እንደሸኛችሁ መረጃው ሰምተናል። እያንዳንዱ መረጃ ምንም ጫካርም ከመሬት በታይ ቢሆን አንተም ወንድ ልጅ ነህ፣ እህት ይኖርሃል፣ እናት ይኖርሃል፣ ሚስት አለ። በነገራችን ላይ እቺ ብቻ ብዙ እዛው ዋሻ ውስጥ እንዳሉ ብዙ መረጃ እየወጣ ነው። ተክለይ እውነቱን ተናገሩና ልጅቱን አሰሙን። ሌላ ነገር ይሄ ውሸት ምናምን አይሰራም። አዎ መጀመሪያ ይዛችሁ ያልቀረጣችሁ ያልከው አንንም ሰው መጠየቅ ትችላለህ። ልጆቹ ራሱ አገናኝ። አሁን መሪዎቹ አንድ ትልቅ ስልክ አለ ከሻፍ አንድ ሸሪያ ገባ ከሻፍ ነው ያዙት ልጆቹ። ማንም ማለት ይሄ ሰውሎ አንተን ለማድረግ ወይም ያልሆነው እንጀራ ምናምን ለመክደት ከሆነ ምን ችግር ነው አለ። እኔ ማንም ሰው ያለሁበትን ቦታ ያውቃል፣ ምንም ችግር የለበትም። ስለዚህ እኔ በሷን ጉዳይ እሷን የሆነ ቦታ ደብቄ ከሆነ ወይም ምንም ከሆነ የማይታወቅ ቦታ አይደለም ያለው ሰው የሚያውቀው ቦታ ነው የምኖረው። ስለዚህ ልጆቹ የያዙት ከሻፍ ነው። ይሄ ስትመጣበት ያረፈችበት ቦታ ደግሞ ዋሻ ውስጥ ምናምን ከመርከዙ ስር ነው። እዛው የሚኖር ሰው ካለ እንግዲህ ፈጣሪ የእናንተን ይህንን ሀሳብ ለእናንተ ያመጣው ምን አይነት ሰው እንደሆነ ብቻ ባላውቅም፣ ብቻ ግን ይኸው ልጅቱ ከዛ ወደዛ ስትመጣ ራሱ አሁን መጨረሻ ላይ የሞተችበት ቦታ ስትመጣ ራሱ አዝላላ የመጣችው ወደዛች ቦታ እስከዛ የመጨረሻ ቦታ መርከዟ የሚቆረጥባት ቦታ። ቆይ ተክለይ ቆይ እዚህ ላይ ቆይ አንተ እነሱ ጋር አለ የለህም? አንተ የሚመሩት ሰዎች ጋር አለ የለህም? አንተ እነሱ ጋር ያለህም በስልክ ነው አለው? ቆይ እነዚህ ሴቶቹ የምትደብቁባቸው ቦታ የሉም? እዛ ነው አንተ ሴት የሚደበቅን ቦታ አታውቅም አንተ? ኖ እሱ ያለበት ቦታ ነው ሴቶች የሚያርፉት። የሚደበቁበት ቦታ የለም። ሴት የምንደበቅበት ቦታ የመደበቂያ አይደለም። አሁን እየሰራው ነው። ምን ደንበር ነው የምሰራው? ደንበር ስራ ታልፈልኝ እኮ ይኸውልህ፣ ድንበር እንደዚህ አይደለም። ሁለት አይደለም፣ ብዙ ጊዜ ተመላልሰንበታል እኮ የማሳለፍና የማገት ይለያያል። ብዙ ሴቶች እዛ ውስጥ እንዳሉ መረጃው ደርሶናል። ይሄን መረጃ ደግሞ ያወጡት ሴቶቹ ከናንተ ጋር ወደ ኋላ ታማ ወደ የመን የተመለሰች ልጅ እዛ መብራት አላችሁ፣ ዋሻው ውስጥ ቦታ አላችሁ። ምናልባት አንተም ተውን ካላፊው ገባ አይደለ? እዛ ውስጥ በትክክል እሷ እንዳለች ይኸውልህ። ምናልባት እኔ ድንበር ነኝ የሚነካኝ የለም የሚያገኘኝ የለም ሽፍታ ነኝ ብለህ ከሆነ ተሳስተሃል። ማንም ሰው እህቱ ተይዛበት እሺ ማህበረሰብ ጋር የምኖረ ይታልክ ልጅቱ ወይንም እንዳማራጭ ወይንም ያንተ መሪዎች አግተዋት አልሆነ ቦታ
ወይም አንተ ራስህ አግታችኋታል። ምንም ጥርጥር የለም። ሙታለይ ካላችሁ መረጃ አምጡልን። እንደ እኛ ለመኖሯ መረጃ ነገርናችሁ አይደለ? በምስክር እናንተ ጋር የነበረች ልጅ ታማ ወደ የመን የተመለሰች ልጅ የመን ይዞ ሄዶ ሐኪም ቤት ወስዷት እሷ ዝዝ ቦታ ናት ብላ ተናግራለች። መቻው ሴቶች ከኛ ታመሱ የሄደ ሰውም የለም። ከኛ የሆነ ነገር ያደረግነውም የለም። ማንንም ሰው ክፉ ያደረግነው ሰው የለም። የችን ልጅቷ ግን የልጅቷ ጉዳይ አሁን የሚያገናኛት የልጅቷ ጉዳይ ነው። ልጅቷ ስትመጣ ሞታለች። የሞተችውን ቦታ አሁን ራሱ ወስዳለሁ። ማንንም ሰው ይምጣና እኔ እዛው ወስዳለሁ። የሚያውቁበት በልብሷና በምኗ የሚያውቁበት ከሆኑ እሺ እየሄድክ በቪዲዮ ደውልልን። በቪዲዮ እየሄድክ አሳየን። ማያት ነው አይደል? እውነተኛ ሰው ከሆንክ እውነተኛ ከሆንክ ማለት እና ታረኛ እና የመን እዛ በረሃ ማን ሊመጣ ነው እንዴ? እውነተኛ ከሆንክ በልብሷ የሚያውቃት ሰው አለ። ይኸውልህ ወይ ስማኝ፣ በልብሷ የሚያውቃት ሰው አለ። ስማኝ ተክሌ ይኸውልህ በልብሷም ሆነ ታለ አስክሬኗም ካለ ስላልቀበራችኋት ድንጋይ ምናምን አደረግንባት ብላችኋል አይደለ? ልብሷም አለ። ከዚህ ነገር ነፃ ለመውጣትና ከማህበረሰቡ ጋር በስራችሁም ታማኝ ሆናችሁ መቀጠል ከፈለጋችሁ በኢሞ ቪዲዮ ላይ ደውል። ቀጥታ ብቻህን ለሁሉም ነገር ሰላም ስለሚሆን አሳየን። ተህርክ ማለት ነው። እኔም ብመጣ ስለምትሄድ እኔ ጋር ብቻህን ሄደህ በቪዲዮ አሳየን፣ እንመንክ። እውነተኛ ሰው ከሆንክ ልብሷ ይኖራል፣ አጥሟ ይኖራል። በቃ አሁን አሳየን። እውነተኛ ሰው ከሆንክ ምንም ማንም ከኢትዮጵያ ሊመጣ አይችልም፣ ከሳውዲ አረቢያ ሊመጣ አይችልም። ራስህን በስራ ላይ ታማኝነቱን ልቀጥል ታልክ በቪዲዮ ደውል። በቀጥታ በቪዲዮ እያሳየን አሳየን። እኛ ምንመንክ ታየናት ይቅርታ ብለን ስራም እንዳይበላሽ ቪዲዮ ሰርተን እንለያያለን። ይሄ ካልሆነ ግን አንፋታም። ቆይ ተክላይ ያውራስ ቆይ ለሁሉም ደህንነት ስትል እዛ ቦታ ሄደ። አዎ በቪዲዮ ቀርታ ቪዲዮ እንኳን በቪዲዮ ያሳየን እንጂ በቪዲዮ እዛ መህር ከቻልክ እኛ ብንመጣ ስለምትሄድ ሂጅ አሳያችኋለሁ ስላልክ በዓለም ፊት በቪዲዮ ዘኪደት ልብሷን እንዴት እንደሆነ መቃብሯን አሳየን፣ እንመንክ። በቃ ይሄ ጥሩ ሐሳብ፣ የተቀደሰ ሐሳብ ይሄ ነው ያለን። ምክንያቱም ይሄ ካልሆነ ነገሩ ብዙ ነው። የልጅቱ ቤተሰብ አለው ሀገር ለምሳሌ በቻለው ላይ ቻለው ነው የላከ ስለተባለ በቻለው ላይ ችግር ሊፈጠር ይችላል። በሌላም ላይ ነገሩ የተብዛዛ ሊሆን ይችላል። ስለዚህ አሁን ይሄንን እንደዛ አድርገህ ውሰድን። የኔን አንተ ያለህበት ሩቅ ቦታ ቢሆን በጣም ብዙ ሰው አለ። በጣም እየዛተብክ ነው ጭራሽ አለና ያው የደረሰበትን ቀርቆ አይቶ ብቻ አይደለም የሚመለሰው። አይቶ ብቻ ሳይሆን የሚመለሰው ሄዶ ሲሄድ ቀርቆ ሲመለስም ቀርቆ የመርከዙን እንትኑ መርከዝ እዛው ስር እንዳለች ቀርጾ የሚያሳይ አድርጎ ቀርጾ ሄዶ ይህንን ሂሳብ የሚፈልግ ከሆነ ራሱ እናንተ የምታምኑበት ሰው አርጉና ሂሳብ የሚፈልግ ከሆነ ራሱ የተቀበለው። እኔ እኮ አንተን እናምንሃለን አልንህ እኮ መቀረጽ እኮ አይደለም ያልንህ። ሂድና ይኸውልህ እኛ ያለነው እኔ ያለው ዱባይ ነው ያለሁት፣ አንዱ ያለው ጅዳ ሊሆን ይችላል። እኔ እናንተ ቁጭ ብለን እንደምናወራው ቦታ አይደለም እንዴ። አሁንም እኮ ብትመጡ እጃችሁ ከሄድ ያለው እኮ ስላልክ ነው። ብትመጡ እጄ እያሳያችኋለሁ ስላልክ